ውሃ አጠር በሆኑ ቆላማ የአርብቶ አደር አካባቢዎች የንጹህ መጠጥ ውሃ ችግር በጉልህ ይስተዋላል። በዚህ መልኩ ከሚጠቀሱት መካከል የበና ጸማይ ወረዳ አንዱ ሲሆን በአካባቢው የሚስተዋለው የንጹህ መጠጥ ውሃ ችግርን ለመቅረፍ የተለያዩ ፕሮጀክቶች ተጀምረው ከፊሎቹም አገልግሎት መስጠት ጀምረዋል። በቃቆ ክላስተር የተገነባው የንጹህ መጠጥ ውሃ ፕሮጀክት በአካባቢው የውሃ ችግሩን እያቃለለው ስለመሆኑ ነው ያነጋገርናቸው የቃቆ ቀበሌ ነዋሪው አቶ አሳየ ስዩም የሚገልጹት። ከዚህ በፊት የውሃ ችግር እንደቃቆ አካባቢ ከፍተኛ የውሃ ችግር የመጠጥ ውሃ ችግር ነበርና 20 አመት ወይም ከ15 አመት በፊት የነበሩ ችግሮች ዛሬ ላይ ተቀርፈው ማህበረሰቡ ንጹህ የመጠጥ ውሃን እያገኘ ዛሬ ላይ ደስተኛ ሆኖ ረክቶ ነው የሚገኘው። ከተማው እየሰፋ ከመምጣቱ ጋር በተያያዘም ዙሪያ ቀበሌያትንም ተጠቃሚ ማድረግ ይገባል ይላሉ። ዙሪያ ቀበሌያት አሉ። ዙሪያ ቀበሌያት በብዛት በሰፊው ማህበረሰቡን የሚያቀፍ የዙሪያ ቀበሌያት ተደራሽ እንዲሆን እንፈልጋለን። ይሄ ህብረተሰብ ነው ተሳትፎ እያደረገ በጉልበት እያገዘ ቁፋሮ እየሰራ በገንዘብም እያዋጣ እዚህ ደረጃ የደረሰውና ሌላኛው የቀይ አፈር ከተማ የንጹህ መጠጥ ውሃ ፕሮጀክት ከ80 ሚሊዮን ብር በላይ ወጥቶበት እየተገነባ እንደሚገኝም ተመልክተናል። ይሁን እንጂ ሙሉ በሙሉ አገልግሎት መስጠት ባለመጀመሩ ከችግሩ እንዳልተላቀቁ ነዋሪዎቹ ይናገራሉ። ይህ በመሆኑም በከተማው ትራንስፖርትን ጨምሮ ለአንድ ጀሪካን ውሃ እስከ 30 ብር እየከፈሉ እንደሚገኙ ጠቁመው ችግሩ እንዲቃለልላቸውም ጠይቀዋል። አቶ ፍሬው እንዳለ የቃቆ ቀበሌ ስራ አስኪያጅ ከዚህ ቀደም ማህበረሰቡ ከ5 እስከ 6 ኪሎ ሜትር በመጓዝ ለዚያውም ደህንነቱ ያልጠበቀ ውሃም ይጠቀም እንደነበር ተናግረዋል። እዚህ በፊት ርቆ ባንስ ከ5 ኪሎ ሜትር ከ6 ኪሎ ሜትር አልፎ አጎራባች ዞን ጋር ሄዶ ነበር ውሃ መቀዳው። የተለያዩ የጎርፍ ውሃዎችን የቆሸሹ ውሃዎችን ነበርና የተበከለ ውሃም ያሉ ነገሮችን የተጠቀሙ ነበር። መንግስት ከወርልድ ቪዥን ኢትዮጵያ ጋር በመተባበር ያስገነባው ፕሮጀክት የህብረተሰብ ተሳትፎ ታክሎበት የአካባቢውን የውሃ ችግር መቅረፍ ስለመቻሉ አብራርተዋል። የሪዘርቫየር የሚይዘው 200 ሚሊ ኩቢክ ይይዛልና ከተጀመረ ባንስ 2 አመት አካባቢ የያዘ ነውና አሁን ማህበረሰቡ እየተጠቀመ የሚገኝበት አግባብ አለ። የበና ጸማይ ወረዳ አስተዳዳሪ አቶ ዮሐንስ ገርሾ በበኩላቸው በቆላማው የአርብቶ አደር አካባቢዎች የሚስተዋለውን የንጹህ መጠጥ ውሃ ችግር ለመቅረፍ 6 ያክል ትላልቅ የንጹህ መጠጥ ውሃ ፕሮጀክቶች እየተከናወኑ እንደሚገኙ ገልጸዋል። ውሃ እንደ ወረዳ ወደ ከ6 በላይ ፕሮጀክቶችን ነው ያቀድነው። ይሄን አቅደን ሁሉም ጋር ጨርሰናል። ትንሽ የሚቀረው የአልቲ አርጉዴ የሚባል ቀበሌ ላይ ነው። እሱም የትልቅ ከ22 ሚሊዮን ብር በላይ ወጪ የሚገነባ ፕሮጀክት ነው። ይሄም ደግሞ በጥሩ ሁኔታ ላይ ነው ያለው። ሌላው ቦሪ ላይ እንደዚሁ በካቶሊክ እየተገነባ ያለ አንድ የውሃ ተቋም አለ። እሱ ሙሉ በሙሉ የዝርጋታውም ተጠናቆ ትንሽ አይረን ስላለበት ያንን ለማከም ተጨማሪ ስራዎች እየተሰሩ ነው ያሉት። ደግሞ ተጨማሪ ዝርጋታ ከማህበረሰቡ ፍላጎት አኳያ ተጨማሪ 10 ቦኖችን ለመገንባት ስራ ተጀምሯል። አጋር ድርጅቶች ትብብር እየተገነቡ የሚገኙት እነዚህ ፕሮጀክቶች ከ100 ሚሊዮኖች ብር በላይ የወጣባቸው ሲሆን በቅርቡም ተጠናቀው የሚመለከታቸው አካላት በተገኙበት እንደሚመረቁም ገልጸዋል። በቀይ አፈር ከተማ የሚስተዋሉ የውሃ ችግርን ለማቃለል 80 ሚሊዮን ብር የወጣበት የውሃ ፕሮጀክት ርክክብ ላይ እንደሚገኝ በማመላከት ለሚነሳው ቅሬታም ምላሽ ይሰጣል ብለዋል። ቃቆ ከተማ የማህበረሰብ ጥያቄ የነበረው ቀይ አፈር ከተማ ነው። ቀይ አፈር ከተማ ረጅም ጊዜ የውሃ አቅርቦት ችግር ነበረበት። አሁን ግን ይህንን የሚፈታ ትልቅ ውሃ ተጠናቆ አሁን አገልግሎት እየሰጠ ነው። ሙሉ በሙሉ እኛ ስላልተረከብን ነው አሁን መንጠባጠቡ የታየውና እሱንም ቢሆን ከኮንትራክተሩ ጋር እየተነጋገርን ያለንበት ሁኔታ ስላለ በቅርብ ጊዜ ሙሉ በሙሉ ይሄ ችግር የሚፈታበት ሁኔታ ነው የሚኖረው። በቅርቡ የሚመረቁት እነዚህ 6 የንጹህ መጠጥ ውሃ ፕሮጀክቶች 36 በመቶ የነበረውን የንጹህ መጠጥ ውሃ ሽፋን ወደ 44 በመቶ ያሳድጉታል ተብሎም ይጠበቃል።